ታዲያ ኦርቶዶክሳዊ ቤተሰብ ስንመሰረት ቅድሚያ የምንሰጠው ግን ምን ይሆን? የእግዚአብሔር ቃል ይላል አንደኛ ቆሮንቶስ ምዕራፍ 7 ሴት ባሏ በሕይወት ሳለ በሕግ የታሰረች ነው። ባሏ ቢሞት ግን የወደደችው ልታገባ ነፃነት አላት። የሰማችሁ ነው። በባል ሕግ በሚስት ሕግ የታሰሩ ናቸው። ቢሞቱ ግን ነፃነት የወደዱትን ሊያገቡ ነፃነት አላቸው ይልና የወደዱትን አግቡ ሲባል አላፊው አግዳሚው ደረቱ የሰፋው ቁመተ ለኔ ምዝርጥ አርጎ ያግባ አይልም። እና ምን ይላል? በጌታ ይሁን እንጂ እስኪበሉ በጌታ ይሁን እንጂ ወባይቱ እመናን ከመእመናን ወገን ይሁን እንጂ ይላል። እንድታገባ የተፈቀደልህ ከተጠመቁ ጥምቃን ከቆረቡ ቆራቢያን ከኦርቶዶክሳውያን እንድታገባ መጽሐፍ ቅዱስ ያዛሃል እንጂ ሃይማኖትህ የመንግስተ ሰማያት መግቢያህን ማቅለል የለብህም። ብዙዎች እኛ ዘመናውያን ነን ይሉና የሆነ ነገር ከሃይማኖታቸው ውጭ ያገቡና ትንሽ ቆዩ ወደ ነፍሳቸው ይመለሳሉ። ነፍስ አንድ ቀን አሁን ችላ ብለው ልትጋባ ትችላለህ። ነፍስ ግን አንድ ቀን ሂድ ትላለች። አምልኮተ እግዚአብሔርን ትፈልጋለች። ያን ጊዜ ምን ልታረገው ነው? እስከ ዛሬ አንተ ጋር ሆኛለሁ አሁን ደግሞ እኔ ጋር ሆን ብትል ምን ሊውጠህ ነው? ጎበዝ ልጆች እንኳን እስኪገጠሱ ድረስ የሚሳሳሉበት አዳራሽ በ15 ቀን ደግሞ እኛ ጋር ምን ወጣው ምን መከራ ይበላል። ለዚህ ነው ቅድሚያ መስጠት ያለበት ሃይማኖት ነው። በጌታ ይሁን እንጂ ለአማርኛው ግዕዛችን ከመእመናን ወገን ይሁን እንጂ ይላል እንጂ ዝም ብለን ብትጋባ ማን ፈቀደለት? ሃይማኖትን አታቅልለው። ከሃይማኖት በላይ እዚህ ምድር ላይ ምንም ነገር ነው የሌለ። ጊዜያዊ ደስታ ዘላለማዊ ሞት ነው የሚፈጥርብህ። ለጊዜው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው የሚለው አንደኛ። ከምግባር ይመረጣል ስለ እንኳን ከሃይማኖት ስታገባ ቅድም እንዳልኩ ከምግባርም ጭምር ይመረጣል እንጂ ሎጥ እንደዚህ አስታውሳችሁ። ሎጥ ያገባው ከሰዶም ሴቶች አንዱ ነው። በጣም ይገርማቸዋል። መላእክት እንኳን መጥተው ውጣ ብለውት እጆቻቸውን ይዘው እየመሯቸው ወደ ኋላ አትይ ተብሎ ሚስትየው ወደ ኋላ አየች። የጨው ሐውልት ሆነች። ሁላችሁም እንደምታውቁት ሎጥስ እሺ ሰዶምን እንኳን ወደ ኋላ ዞሮ አይ ወይኔ ሚስቴ ብሎ ወደ ኋላ ዞሮ አይ አላያት። ለምን? ለእግዚአብሔር ካልሆነች ለሱ ነው። የሰማኸው ነው። ለጽድቅ ማትመች ለቅድስና ማይመች ከሆነ ርጎጭና ውጭ አጅምሩ ሲጀመሩ ይመረጣል ለምናት ለመንግስተ ሰማያት የሚያበቃ እንዲሆን አንደኛ። ሁለተኛ በሃይማኖት ከተጫጫችሁ በኋላ በንጽህና መቆየት ግን አግባብ ነው። መጽሐፍ ቅዱስ እንዲህ ይላል። ማንበብላችሁ በሞቴ ስለ ድንግልና ያፈረ ሰው ቢኖር ያግባ። ያግባ የሚለው ድንግልና አስቀድሞ ነው። ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል ድንግሊቱ። ሶስተኛ ማስረጃ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። መተጫጨት በምንድን ነው? እንደ ንጽሕት ድንግል ንጹህ ሆናችሁ ነው መጠበቅ ያለባችሁ። መቆየ መታገስ ሰማዕትነት ማለት ይሄ ነው። ሳትነካኩ ለዚህ የሚያነሳሱ ቦታዎችን ርቃችሁ በድንግልና በንጽህና መቆየት ያስፈልጋል። ሶስተኛው በተለይ ለወጣቶች በዚህ ዘመን መስማት ያለበት ጋብቻ ቤተሰባዊ መስረታ በራሳችን ብቻ እንድንፈጽመው ያላረገንም እግዚአብሔር ደግሞ ያለው ወንድና ሴት አድርጎ ፈጠራቸው ነው የሚለው ተፈጥሯዊ ጉዳይ ይሄ ነው። ምን ወንድና ሴት ከዛስ በራስህ ግን እንድትፈጽመው አይፈቅድልህም።
ደግሞአለሁ መቼም ሳይገራችሁ አይቀርም ይሄን እንለው አይደል ለመድረኩ እንደው ስለማይመች እንጂ ይጠቅሰው ነበረ በራስህ ሩካቤ ከራስህ ጋር እንድታረግ እግዚአብሔር አይፈቅድልህም ነውር ነው ኃጢአት ነው ከቁስም ጋር አንዳንድ ዩኒቨርሲቲና ኮሌጆች ይሄ የጨለመው ዓለም ቁሳቁስ እየፈጠረ ነው በቅርቡ ነው ሮቦቱን ፈጥሮላቸዋል ሮቦት ሚስት ሆነ በጣም ግፈኛ ዓለም እየሆነ ነው አንተ ግን ንጹህ ነህ ወንድና ሴት ተፈጥሯል ለምን እንደሆነ ታውቃለህ ከተፈጥሮ ውጪ ያረጉት ነው እነዚህ ሰዎች ከተፈጥሮ ውጪ በራሳችሁ እንድትፈጽሙት አልተፈቀደ ንስሐ ግቡ ሱባኤ ያዙ ኦርቶዶክሳውያን እግዚአብሔርን በሚያስጸይፍ ስራ እንዳታሳዝኑ ወንድና ሴት በቃ ከእንስሳም ጋር አይቻልም እንደው ጨክኜ የተናገርኩት ልበለው ካናዳን የምታክል ሀገር ሰሞኑን ምን እንዳወጣች ሰው ከእንስሳ ጋር መጋራት ይቻላል ብላ ፖሊሲ ሰርታለች በመስማታችን እንኳን እኔ ጨክኜ የማሰማችሁ ነገር ድል ባይኖርም እናንተን የማግኘት እንዴ የሜክሲኮ ባለስልጣን አዟቅፎ ሚስቴ ብሎ ያያችሁት ዓለም ተበላሽታለች ወደ ጥልቁ እየገባች ነው በዚህ ርኩሰት ውስጥ እንዳትኖሩ ኦርቶዶክሳውያን ሱባኤ ያዙ ቁረቡ ንስሐ ግቡ በዚህ ልምምድ ውስጥ ያላችሁ ይሄ ብቻ አይደለም ወንድ ከወንድ ጋር ሴት ከሴትም ጋር አልተፈቀደም የተባበሩት መንግስታት አይደለም ነው ለኛ የሚበየንልን ማለት ፖሊሲዎችና ህገ መንግስት አይደለም ነው የሚያጸድቅለት ለክርስቲያኑ የክርስቲያን ህገ መንግስት አለ እሱ የእግዚአብሔር ቃል ብቻ ነው ወገኖቼ እንዲህ ያሉ ጋብቻዎች ርኩሰት ተብለዋል የእግዚአብሔር ቃል እንዲህ ይላል እነሆ የእነትሽ የሰዶም ኃጢአት ይህ ነበር በፊቴም ርኩስ ነገር አደረጉ ይላል ወንድ ከወንድ ሴት ርኩስ ይህንን በርኩሰት ሕይወት እስከ መቼ ትኖራለህ እንዳትገባበት ከገባህ ቶሎ ውጣበት አልክስ ርኩሰት ብቻ አይደለም አጸያፊ ተብሏል ከሴት ጋር እንደምትተኛ ከወንድ ጋር አትተኛ ጸያፍ ነገር ነውና ይላል እግዚአብሔር ቃል ጸያፍ ሕይወት ለምን ትመራላችሁ ወጣቶች ውጡ ከዚህ እጅግ ከባድ ኃጢአት እኮ ነው እጅግ ከባድ ምድርን የሚገለብጥ ኃጢአት የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል ስለዚህ አደራችሁ ወጣቶች በዚህ የሕይወት ልምምድ ውስጥ ራሳችሁ እንዳታጠላልፉ ተጠንቀቁ ራቁ ደስና ሰው ፊልሞች ሩካቤ ቀስቃሽ የሆኑ ዳንሶች ኖረን የወጡ ፖርኖግራፊ ፊልሞች አትመልከቱ እነሱ የርኩሰቱ ዲያብሎስ መንጋ ነው እንደዚህ አታድርጉ እጮኛ ከያዛችሁ ደግሞ አጭር ቆይታ አድርጉ ይላሉ አባቶቻችን ብሪፍ ኢንተርቬንሽን አጭር ቆይታ መቼ እናግባ ስንላቸው ሊቀጠበብ ታረገው መቼ እጮኛ እናያዝ ስንላቸው በዚህ ጊዜ ላገባችን አለ ብለህ ስትዘጋጅ መንፈሳዊ ሕይወት ብስለስ ይኖር ጥቂትም ብትሆን የዕለት ጉርስ የዓመት ልብስ ወለና ማጓጉ ምላችሁ በጣም ብዙ እንዲኖረን አትመኙ እግዚአብሔር ቃል የዕለት ጉርስ የዓመት ልብስ ካለን ግን ይበቃናል ይላል እየሰማችሁ ነው በጣም አትጨነቁ እግዚአብሔር ነው የሚባርከው ከዜሮ ተነስተው ሄሮ የሆኑ ብዙ ባለትዳሮች ናቸው የሞላ ቤት የሰላ ንብረት ስትጠብቁ ጽድቃችሁንና ቅድስናችሁን እንዳታጡ እግዚአብሔር ከባረከው ኑሮ ይበቃኛል መግደልንም አይቻለሁ ማትረፍንም አውቃለሁ ኑሮ ይበቃኛል ማለት ማትረፊያ ነው እንዳለው ወጣቶች ሁሉ ጊዜ አስቡ የዕለት ጉርስ የዓመት ልብስ ካለን ይበቃል አጭር ቆይታ አባቶቻችን ብሪፍ ኢንተርቬንሽን ምንድነው የሚለው ማግባት እድሜ በደረሰ ጊዜ ያግባ ነው እድሜ አለ ያግባ ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ እንደውም ምን ይላል ፍትሐ ነገሥታችን ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን ወደ ሩቅ አገር የሄደ ቢሆን 3 ዓመት ይሁን
በታወቀ ምክንያት ቢሆን እንደሆነ እንደዳ 4 ዓመት ይሁን ይላል። አጭር ለምንድን ነው አጭር የሚሆነው? በጣም ማጠር በጣም መርዘም የለበትም። በጣም ካጠረ ሳንተዋወቅ እንቀራለን። ይሄ ሰውዬ ጥርሱ እንደዚህ ነበር እንዴ ያለሽ በኋላ ጥርሱን ታዩ ጸባዩን ገና በልጅነት ከጀመርክ ግን ትውደዳታቱ ምን ማን እንደወደድከው እንኳን አታውቅም። እናቴ ልጅ በኋላ ስትመስል ምን ያንዴ እንዲያገባውት ይያል ቀኑንና ዘመኑን ሁሉ እየመረርክ ትኖራለህ። ስለዚህ ምን እንደምትወዱ እንኳን ብዙ ጊዜ እናገራለሁ። ከሶስተኛ ሲ ክፍል ጀምሮ ከያዝ መከራ የምትበላው ዩኒቨርሲቲ ስኩል ገባ ድረስ አራተኛ ሲ አምስተኛ ሲ ስድስተኛ እና ዘመን መጽናናችሁ ልትቆይ ይችላል አይደለም። ማጠር መብዛት ተበዛ ፈተና ውስጥ እንዳትወጡ ካጠረ ሳትተዋወቁ እንዳትቀሩ በልክ በመጠን ነው። ሌላ ግን አሁን በጋብቻ ውስጥ ያለን ከሆነ ግን በተለይ ሴቶች እንደው ነገር ሳልናገር እንደው መሄድ የለብኝም። በተለይ ሴቶች በዚህ ዘመን እኔ ቅልል ያለ ጋብቻ ነው የምፈልገው ይላል። ቅልል ያለ እንዴት ስትላቸው ሽማግሌ የሌለበት ቅልል ያለ ካህን የሌለበት ቅልል ያለ ካሜራ የሌለበት ቅልል ያለ ቤተሰብም ዝም ብዬ ለሞደው አባቴ ነግሯል ቅልል ያለ ፌስታሌን ይዤ ጥልቅ ነው የምለው ትልላቸዋለች። ግን የቀለል ያለ ይመስላችኋል? ውሸታቸውን ነው። ምን ለምን መሰላችሁ? ባሏን 3 ቀን ወይም 3 ወር አይታው ካልተመቻት ፌስታሏን ይዛ ጥልቅ እንዳለች ፌስታሏን ይዛ ልቅ ነው ሽማግሌ ታሪክ ቁርባን ቅልል ያለ ኮሃቢቴሽን ይሉታል ፈላስፎቹ ደግሞ ይደግፉላቸዋል። ተካቶ መኖር ይሉታል። እየሰማችሁ ነው። በመጨረሻ ሰዓት ወስጃለሁ ይቅርታ። በጣም በመጨረሻ ግን በተለይ ምእመናን በተለይ ያገባችሁ እንደው ልጠይቃችሁ ፍቅራችሁ እንደቀደመ ነው? ትዋደዳላችሁ? ባልና ሚስት ይሆናችሁ እዚህ ጉባኤ ላይ ያላችሁ እንደ መጀመሪያው ቀን ትውቅ እንዳደረጋችሁበት እንደ መጀመሪያው ሰሞን አሁን በዛው ልክ ትዋደዳላችሁ? የእግዚአብሔር ቃል እንዲህ ይላል፣ ፍቅር ለዘወትር አይወድቅም ይላል። እፍ እያላችሁ የምታሞቁት እንጂ ፍቅር አንድ ገባው በቃ እንደምትወደኝ እንደምወዳት ታውቃለች። ትወደኝ በቃ ታውቃለች። ምን እሱ ሁሌ መናዘዝ አለብኝ እንዴ? እንደዚህ ትሉ ነው። በቀደመው አጠራር ትጠራሩ ይሆን ትቆለማመጡ ይሆን? ያኔ የሆነ ቃል አለ እሱን ላለመናገር እኮ ብዬ ነው የምሸሸው። ያኔ ገና ስትጀምሩ አንዲት እህት ምን አለች? ገና ጮኛ እያለን አለች በስልክ ነው መከራ ያብለኛለች። በላሽ? አዎ በላው ስለኮ እዚህ ቆይና ደግሞ ጠጣሽ እና ላይ ነው ያዞራለች። እንደው ሊፍት ውስጥ ሁሉ ስገባ አለች አያምንም አለች። ገባሽ? አዎ ከሊፍት ስወጣ በሰላም ወጣሽ? ምፍር ነው ያረግኛለች። ቤት ከገባው በኋላስ እና ጥቂት ጊዜ በቃ በላሽ የለ ጠጣሽ የለ ገባሽ አይደል? የመጀመሪያ ሰሞን የመጀመሪያ ልጅ ሲጸነስ አብረን ሆስፒታል ስንሄድ እኔም ከሚስቴ አስታውሳ ቦርሳዋን ይዤ ቀስ ዳክተር ቀስ ትንሽ ከረረ ምስል ያየሻት ይዝም እንደ ይወራል እዚህ ስፋሲን እንዳሉት ፍቅር ለዘውትር ምን አይልም ፍቅር ለዘውትር አይወድቅም። እና አደራችሁ ኦርቶዶክሳውያን ሁሉ ጊዜ በፍቅር እንዲኖሩ በመጽሐፋችን ታስበዋል። እየሰማችሁ ነው? አዎ። በስም እንኳን ተጠራሩ። ቢያንስ እንደው መቆለማመጡን ተውትና በስም እንኳን ተጠራሩ። ይሄ አባታችሁ በላ፣ እናታችሁ ጠጣች፣ ገባ፣ ተኛ፣ ስም እንኳን አይጠራሩ። አንዳንዶቹ ማለት ነው በሰላም መውጣት ፈልጋለሁ ከደብረ ብርሃን እና ክርስቲያን የሆነው እንኳን የሚስትን ጥቂት አመል ለመጨረሻ ጊዜ ልናገረው። ክርስቲያን የሆነው በተለይ ያገባችሁ ክርስቲያን የሆነው እንኳን የሚስትን ጥቂት አመል እንኳን የባልን ጥቂት አመል ቀርቶ የአላውያንን ጡጫ የአረማውያንን እርግጫ ለመታገስ ጭምር ነው። ታገሱ። ፍቅር መታገስ ነው። ፍቅር እኔን ይላኝ አይልም። ፍቅር ለዘውትር አይወድቅም። ፍቅር የራሱን አያስብም። ዛፎች ጥላ፣ ምንጮች ውሃ፣ ፀሐይ ብርሃንን በነፃ እንደሚሰጡ ፍቅር እንደዚህ ነው። ስላጎደላችሁት ነገር እንጂ ባላችሁ ወይም ሚስታችሁ ስላጎደለችባችሁ ነገር ምርር አትበሉ። ፍቅር መስጠት ነው። ውደድ። ባል በማፍቀር ሚስት በማክበር ይሄ ምሰሶ ይጸናል።
እየሰማችሁኝ ነው? ሴትዮዋ አሉ ባሏ ያስቸግራታል አሉ። ጸባዩ ትንሽ እንዲያላ ያስቸገራት እና ምን አረገች? ጠንቋይ ቤት ሄደች። ባሏን እንዲያርምላት እኮ እና ጠንቋዩ ምን አዘዛ? ደስ የሚል ነገር አዘዛ። ከአንበሳ